የአውሮፓ ትልቅ ክለቦችን ዕለታዊና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን ክለቦች የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ይዘንላችሁ መተናል። ውድ ቤተሰቦቻችን በዚህኛው የመረጃ ሰዓታችን በተለይም የሳምንቱ መጨረሻ ላይ ነንና የሊግ ጨዋታዎች በትልቁ ስለሚጠብቁ የአሰልጣኞች ጋዜጣዊ መግለጫ የተወሰኑት ደርሶናል። የታላላቆቹ በተለይም የፕሪሚየር ሊግ ክለቦች በስፋት እናነሳዋለን። በአውሮፓ ዙሪያ ዛሬ የሚጠበቁ ሁነቶችን ለይተን ይዘን መተናል። ከዛ ውጪ በትልቁ ስንጠብቃቸው የነበሩ ቃለመጠይቆች ነበሩና እነኝህን ቃለመጠይቆች እናነሳለን። የቀድሞ የባርሴሎና ኮከብ ሊዮኔል አንድሬስ ሜሲ የፖርቱጋሉ አሰልጣኝ ከዛ በኋላ ለእናንተ ውድ አድማጮቻችን ቃል የገባንላችሁም ቃለ መጠይቅ አለ። አንድ ቃለ መጠይቅ በስፋት እንነግራችኋለን። ማድሪድ ቤት የቡድን ዜና በስፋት ይዘናል። ያው ቃለ መጠይቁ ከባርሴሎና ጋር ስለተያያዘ ነው፣ እናነሳዋለን። የባርሳ መረጃ ሰዓት ላይ በአውሮፓ ዙሪያ ትልቆቹ ሊጎችም ተዘዋዙረን ዕለታዊና ወቅታዊ መረጃዎችን ለእናንተ ውድ አድማጮች እናደርሳለን። ፕሪሚየር ሊጉ 15ኛ ሳምንት ቪላ ከአርሰናል ብሎ በሚጀምር ጨዋታ ይጀምርና ወልቭስ በዩናይትድ ጨዋታ ያበቃል። እናነሳቸዋለን እነኝህን ጨዋታዎች በፕሪሚየር ሊግ። የፕሪሚየር ሊግ አነጋጋሪ ክለቦች መረጃችን ሲጠበቅ ትልልቆቹ ክለቦች ውስጥ ቶተንሃም ቤት ለየት ያለ መረጃ ይዘናል። ስለ ጋርዲዮላ ሰሞኑን በርካቶች ሀሳብ እያጋሩ ነውና ጋርዲዮላ የሚዲያ አጀንዳ ሆነዋል። ተረኛው ጆዜ ሞሪኒዮ ናቸው፣ እናነሳዋለን። በቼልሲ የመረጃ ሰዓታችን ላይ ቼልሲዋን ብዙ ቅሬታ እያቀረቡ ነው ደጋፊዎች በማሬስካም የተጫዋቾች አጠቃቀም ጉዳይ ላይ። ከዛ ውጭ ቼልሲን የቡድን ዜና ስናነሳ ኤሽታቪዮን እናነሳለን። ተጨማሪ መረጃዎችን በቼልሲ በኩል ይዘናል። የጄሚ ካራገር ሀሳብ ምናልባት ሌላ ቅሬታ እንዳያስነሳበት ያጠራጥራል። በአንድ ወቅት በሲቢሲ ስፖርት ላይ የአፍሪካን ዋንጫ የተቸበትን መንገድ እናስታውሳለን። ተቀራራቢ ሀሳብ ሰጥቷል። የስሎት ጋዜጣዊ መግለጫ እጃችን ላይ ነው። ሰፋ ያለ ቡድን ዜና ይዘናል። ለሊቨርፑል ደጋፊዎች አብራችሁን ከቆያችሁ በርካታ መረጃ ስለ ቡድናችሁ ትከታተላላችሁ። ማንቸስተር ዩናይትድ ሩበን አሞሪም 13 ወራት 13 ድል በየወሩ አንዳንድ ድል አለ ማለት ነው። የእሳቸው ቡድን በጣም አነጋጋሪ ገጠመኝ እናነሳለን ከዩናይትድ ጋር በተያዘ ግን በርካቶች አሁን ለሁለት ተከፍሏል። ችግሩ የሩበን አሞሪም ነው የለም እነኝህን ተጫዋቾች ይዞ ምን እንዲያደርግ እየጠበቃችሁ ነው ደግሞ የሚሉ ሌሎች መከራከሪያ ነጥቦችን የሚያነሱ አሉ። የእናንተን ሀሳብ ታጋሩናላችሁ። በመረጃ ሰዓታችን ግን ፖርቱጋላውያንን ሰዎች በስፋት እናነሳለን። በማንቸስተር ዩናይትድ ጨዋታና በዌስትሃም ዩናይትድ ጨዋታ ላይ በርካታ ስህተት ሰርተዋል፣ ዩናይትድን በድሏል የተባሉት ዳኛ ለኤፍኤ ውሳኔ ወስነዋል። ዩናይትድን ምን ይጠቅመዋል ምን ይረበዋል ውሳኔ የሚለውን በዛው አያይዘን ያለን። ከዛ ውጪ ማንቸስተር ዩናይትድ ቤት ሰፋ ያለ ቡድን ዜና ስናነሳ የሳምንቱ ጨዋታ ትልቅ ነው፣ ሌላ አጋጣሚ ነው። ይህንንም ጉዳይ እናነሳዋለን። አርሰናል በብዙ ነገር አሁን አውሮፓ ውስጥ ቀዳሚው ቡድን ነው። በፕሪሚየር ሊግ ብቻ አይደለም ውድ ቤተሰቦቻችን፣ በአውሮፓ አምስቱ ታላላቅ ሊጎች አርሰናል በብዙ ነገር ቀዳሚ ነው። ለየት ያሉትን ብቻ እንነግራቸዋለን። ከዛ ውጪ ተጋጣሚያቸው አስቶን ቪላ ነው። ኡና ኤምሬ ቁጭት መልእክት አላችሁ ለአርሰናል ደጋፊዎች ትከታተሉታላችሁ። የማይክል አርቴታ ጋዜጣዊ መግለጫ እጃችን ላይ ደረሰ፣ ግን የእሳቸውን ጋዜጣዊ መግለጫ ታውቁታላችሁ። ለማንኛውም እኛ ከታማኝ ዜና ምንጮቻችን መረጃውን አሰባስበነዋል። ከዛ ውጭ እሳቸው ሰፋ ያለ የቡድን ዜና ካነሱ በኋላ ስለ ተጋጣሚያቸው አስቶን ቪላ የሚሉን ነገር አለ። ከዛ ውጭ የቡድን ዜና እናነሳለን። ጆን ቴሪ፣ ቡካዮ ሳካ ከአርሰናል ጋር አየዘን የምናነሳቸው ስሞች ናቸው። በርካታ መረጃ ተይዟል። ውድ ቤተሰቦቻችን እንደ ሁልጊዜው አብራችሁን ትቆያላችሁ። ሀሳብ አስተያየታችሁን ግን አጋሩን። በፕሮግራማችን ይዘት በምደግፏቸው ክለቦች ሊሆን ይችላል። በርካታ መረጃዎችን ስለያዝን አብራችሁን ስትቆዩ ሀሳብ አስተያየታችሁን አጋሩን። ዛሬም የእናንተን ጥያቄ ምላሽ በማድረስ መረጃዎችን እንጀምራለን። መልካም ቆይታ ተመኘን። የ2006 የዓለም ዋንጫ ድልድል በዋሽንግተን ዲሲ ኬኔዲ ሴንተር እንግዲህ የዕጣ ማውጣት ስነስርዓቱ በኢትዮጵያን አቆጣጠር መከታተል ከፈለጋችሁ ምሽቱ 2 ሰዓት ላይ የሚደረግ ነው። በዓለም ዋንጫ 48 ብሔራዊ ቡድኖች ይሳተፋሉ። የ96 ዓመታት ታሪክ በርካታ ተሳታፊዎችን የያዘ ነው። የዘንድሮ የዓለም ዋንጫ ውድድሩ በ3 ሀገራት ሲዘጋጅ በታሪክ ለመጀመሪያ ጊዜ ነው። በኤፋ ስር ካሉ ሀገራት ውጭ ከአንድ አህጉር የመጡ ብሔራዊ ቡድኖች በአንድ ምድብ አይገናኙም። በዓለም ዋንጫ ምድብ ውስጥ ካፍ ካለ 2 የአውሮፓ ሀገራት በአንድ ምድብ የመገኘት እድል ይኖራቸዋል። በፊፋ ወራይ ደረጃ ከ1 እስከ 4 ያሉ ሀገራት ምድቡን በአንደኝነት ካጠናቀቁ እስከ ግማሽ ፍጻሜ እርስ በርስ እንዳይገናኙ ይደረጋል ተብሏል።
እነኚህን 48 ቡድኖች የሚያሳትፈው የዓለም ዋንጫ 104 ጨዋታዎችን እንመለከትበታለን። 16 አዘጋጅ ከተሞች ይኖራሉ። 4 ቡድኖችን የያዘ 12 ምድብ ይኖራል። ከምድቡ 2 ቡድኖች ያልፋሉ። በተጨማሪ 8 ምርጥ ሶስተኛ ቡድኖች ያልፋሉ። ውድድሩ ለ39 ያህል ቀናት ቆይታ ያደርጋል። የምድብ ድልድሉን እንግሊዙ የቀድሞ የማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ ይመራዋል። ረዳት መሪ በመሆን አሜሪካዊቷ እግር ኳስ ተጫዋች ሳማንታ ጆንሰን ትከተላለች። በዝግጅቱ ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ፣ የሜክሲኮ ፕሬዚዳንት ክላውዲዮ ሼንባ፣ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ይገኙበታል። ፊፋ በዝግጅቱ ለመጀመሪያ ጊዜ ያዘጋጀው የፊፋ የሰላም ሽልማት ይሰጣል። በርካታ እውነቶች ይጠበቁበታል። ምናልባት ለእናንተ ውድ አድማጮቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ለማንሳት ብለን ነው። በተከታታይ የመረጃ ሰዓታችንም ጉዳዩን ሰፊ ሽፋን ሰጥተን ለእናንተ ውድ አድማጮቻችን እንዳደረስናችሁ ይታወቃል። የሊዮኔል አንድሬስ ሜሲ ቆይታ በዚህ ሳምንት ተጠባቂው ነበረ። ቃለመጠይቅ ነበረው። የ2026 የዓለም ዋንጫ ተወዳዳሪን በተመለከተ አሁ ብሔራዊ ቡድኔን ለዓለም ዋንጫ አፋለማለሁ ይዤ ብሏል። ግን ከዓለም ዋንጫ ጋር በተያያዘ የእሱ የመሳተፍ ሂደት ጥያቄ ውስጥ ከገባ በኋላ አሁን እንደሚሳተፍ ተረጋግጧል። እመኑኝ ቤተሰብ ሁሉም ነገር ነው። ሁልጊዜም ከጎን የነበሩ በብሔራዊ ቡድን ውስጥ አስቸጋሪ ቀናት አሳልፍ ያለው ከዛም ብዙ ትችቶች ይቀበል ነበር እና ወደ ባርሴሎና ተመልሼ በተለየ ዓለም ውስጥ እኖራለሁ። ሰዎች እሱ አርጀንቲና አይደለም ስለዚህ ለብሔራዊ ቡድኑ መጫወት የለበትም የሚሉ ነበር። እነዚህ ቃላት ለቤተሰብ በጣም የሚያሙ ነበሩ። ለዚህም ነው የዓለም ዋንጫን ሳሸንፍ ለእኔ ትልቅ ትርጉም የነበረው፣ ቤተሰቦቼም ድጋፍ ነበራቸው ብሏል ሜሲ። ሊዮኔል ሜሲ የአርጀንቲናን ሕዝብ ተወክላለሁ ተብሎ ጠይቆ ነበረ። ማንንም አልወክልም፣ እኔ ህይወቴ ቀለል ባለ መንገድ የመመራ ሰው ነኝ። ልጆቼን በየቀኑ ጠዋት ወደ ትምህርት ቤት ወስዳቸዋለሁ። ከዛ እኔ ወደ ልምምድ ሄዳለሁ። በቃ በዛ ዙሪያ ነው ህይወቴ ያለው። ከዛ ውጪ ሌሎች ሰዎችን ወክዬ መናገር፣ ሌሎች ሰዎችን መወከል አልፈልግም፣ ተራ ሰው ነኝ ብሏል ሊዮኔል አንድሬስ ሜሲ። ከዓለም ዋንጫ ጋር በተያያዘ ምናልባትም ለእሱ ሀገር ተቀናቃይ ሊሆኑ ይችላሉና ዋንጫውን አርጀንቲና ካልበላች ሊያነሱ የሚችሉ ሀገራት አሉ ወይ ሲባል፣ አዎ እኛ ካልበላ ነው እንደ ስፔን፣ ፈረንሳይ፣ እንግሊዝ፣ እንደ ብራዚል እና ጀርመን ያሉ ብሔራዊ ቡድኖች በጣም ጠንካራ ናቸው ሲል ተደምጧል። የክርስቲያኖ ሮናልዶ ብሔራዊ ቡድን ፖርቱጋል አሰልጣኝ የሆኑት ሮቤርቶ ማርቲኔዝም ይሄው ጥያቄ ቀርቦላቸው ነበረ። የዓለም ዋንጫን የእርሶ የሚያሰለጥኗት ሀገር ፖርቱጋል ካላነሳችው ዋንጫውን ማን ሊያነሳው ይችላል ሲባሉ ሮቤርቶ ማርቲኔዝ ቀላል ነው፣ ምክንያቱም ከኛ ውጪ አንድም ቡድን ይሄን የዓለም ዋንጫ የማሸነፍ አቅም የለውም፣ እጃችን ላይ ነው ብሏል። የዓለም ዋንጫው እናሳካዋለን እያሉ ነው የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ። ምናልባት የክርስቲያኖ ሮናልዶ የመጨረሻ የብሔራዊ ቡድን ጨዋታ ይሆናል ተብሎ ይጠበቃል። የዓለም ዋንጫ ሀገር ወደ ዓለም ዋንጫ አልፋለች እርግጥ ነው፣ ግን ዓለም ዋንጫ ታሪክ ዓለም ዋንጫን አሸንፎ የሚያጠናቅቅበት ይሆናል ወይንስ የት ድረስ ፖርቱጋልን ይዟት ሊሄድ ይችላል በዓለም ዋንጫ የሚል ይጠበቃል። አሰልጣኝ ሮቤርቶ ማርቲኔዝ ግን ከኛ ውጭ አይታሰብም የዓለም ዋንጫው ብለዋል ፖርቱጋል ብሔራዊ ቡድን አሰልጣኝ። ወደ ክለብ መረጃችን እንመለስ። ሪያል ማድሪድ ደርሰናል። የጉዳት ነገር ለሪያል ማድሪድ በየሳምንቱ አሳሳቢ ነው። ቢያንስ በዚህ ሳምንት አላባ በቡድን ውስጥ እንግዲህ እንደሚገኝ ተረጋግጧል። ግን አላባ በአመቱ መጨረሻ ግን ክለቡን ይለቃሉ ውድ አድማጮቻችን። ስለዚህ ከዚህ በኋላ በሪያል ማድሪድ አናየውም ማለት ነው። ይሄ የመጨረሻ አመቱ ይሆናል ተብሏል። ምናልባት በጥርም ሊለቅ ይችላል እየተባለ ነው። ዌሽኒ ሽናይደር 100% እርግጠኛ ሆኜ መናገር የምችለው ነገር ባሊዮን ዶር ለኬሊያን ምባፔ ይገባዋል። ቪኒሺየስ ጁኒየርም ባሎንዶርን ማሸነፍ የሚችል አይነት ተጫዋች ነው። ሁለቱም ምርጥ ኳሊቲ ያላቸው ብሏል ቪኒሺየስ ጁኒየርም ኬሊያን ምባፔም። ግን ይላል በእርግጠኝነት መናገር የምችለው ባለፉት 2 ዓመታት ባሎንዶር ለቪኒሺየስ ጁኒየር ይገባው ነበር፣ እሱ ቀድሞንም ማሸነፍ የነበረበት ተጫዋች ነው ብሏል። የቀድሞ ተጫዋች ማርሴሎ ስለ ቪኒሺየስ ጁኒየር በዛ አያይዘን እንገራችሁ። ቪኒሺየስ ጁኒየር ምርጥ ተጫዋች ነው። ከሱ አንድ ነገር ብቻ ነው የሚጎለው፣ ይሄም ዝም ብሎ መጫወት አለበት። ከደጋፊ ከሚዲያ ጋር የሚገባውን ሰጣ ገባ ትቶ ዝም ብሎ መጫወት ይኖርበታል ብለዋል። እዛው ሪያል ማድሪድ ቤት አንድ መረጃ እናጠቃለል። የሪያል ማድሪድ ኮከብ ኬሊያን ምባፔ 79 ጨዋታን አድርጎ 69 ጎል አለው። ይህም 286 ጨዋታን ከተጫወተው ሮድሪጎ ጎኤዝ 31 ጨዋታ ግብ ካላስቆጠረው ሮድሪጎ ጎኤዝ በአንድ ግብ በልጧል። 68 ነው ሮድሪጎ ጎኤዝ ያለው። የኬሊያን ምባፔ ቁጥሮችን በማለዳው በቃል ስፖርት ዩቲዩብ ቻናላችን በስፋት እንዳነሳ ነው ይታወቃል። በቃል ስፖርት ዩቲዩብ ቻናላችን ላይ ቃል የገባንላችሁ አንድ ጥንቅር ነበረ። የሁዋን ላፖርታ ጋዜጣዊ መግለጫ ይህ ብቻ አይደለም፣ በቀጣይ መረጃ ሰዓታችን በተከታታይ እናነሳዋለን ብለን
ላልተወሰነ ቀን ግን ቀጠሮ ይዘነ ሰተናችሁ ነበረ። እነሆ ይዘነው መተናል መረጃውን። ሃንሲ ፍሊክን በተመለከተ ካነሱት ሐሳብ እንጀምር። ኋላ ፖርታ ናቸው። ሃንሲ ፍሊክ በጣም ታማኝ ሰው ነው፣ ቀጥተኛ ሰው ነው፣ ክብር ይገባዋል። እያንዳንዱ ተጫዋች እሱ ሊያከብር ይገባል። እሱ ለእያንዳንዱ ነገር መፍትሄዎችን ከመፈለግ ወደኋላ አይልም። የእሱ ፐርሰናሊቲ ወይም ማንነት እጅግ በጣም የተለየ ነው፣ ሊከበር የሚገባ ሰው ሲሉ አወድሰዋል። ከዛ እሳቸው ይቀጥላሉ። በእግር ኳስ ውስጥ እንግዲህ በርካታ ከዋክብቶችን መያዝ ለዋንጫ ማንሳት ዋስትና አይሰጥም፣ ወይም ለምርጥ ቡድንነት ዋስትና አይሰጥም። ለዚህ ደግሞ ብዙ ርቀት መሄድ አይጠበቅባችሁም፣ አንዳንድ ክለቦችን እዚሁ ላሊጋ ላይ ማየት ትችላላችሁ ብለው ስም ሳይጠቅሱ ያው ሪያል ማድሪድ ብለዋል ማለት ይቻላል። ባርሴሎና ኮከብ አያስፈርምም ወይ ተብለው ሲጠየቁ ደግሞ ዓለም ላይ ያለ ኮከብ ተጫዋች ማስፈረም ዝግጁ ነው፣ ግን ካስፈለገን ብቻ ነው ያንን እናደርጋለን ብለዋል። ዓለም ላይ ያለ ኮከብ ማስፈረም ይቀጥላሉ። እሳቸው በስቴዲየም ስያሜ ዙሪያ በሜሲ ስም የምንሰይመው ስቴዲየም የለንም ብለዋል። እሳቸው እርግጠኛው መናገር የምችለው ነገር ካምፕኑ ሆኖ ይቀጥላል እንጂ ሊዮኔል አንድሬስ ሜሲ ተብሎ ስቴዲየሙ በሱ ስም አይሰየምም ሲሉ ተደምጧል። ከዛ ውጭ ከሊዮኔል አንድሬስ ሜሲ ሐውልት ጋር በተያዘ ያው ከስቴዲየሙ ውጭ ሐውልት እንደሚቆምለት አረጋግጧል። ያው ከምርጫ ቅስቀሳ ጋር በተያዘ ከሰጡት ቃለ መጠየቅም ጋር ይሄንን ሐሳብ አንስተውት ነበረ። በወቅቱ ሐውልት እናቆምለታለን ብለዋል። ግን ሐውልቱን የምናቆምለት የችኮላ ሳይሆን ልክ ስቴዲየማችንን ገንብተን ስንጨርስ ጥንቅቅ ያለ ምርጥ ሐውልት እንገነባለታለን ብለዋል። ከማድሪድ ጋር አያይዘው ወደ አነሷቸው ሐሳቦች እንሻገር። ሪያል ማድሪድ ስልጣንን ይወክላል ሲሉ የኔው ባርሴሎና ደግሞ ነፃነትን ይወክላል ብለዋል። ምናልባት ረጅም ዓመታትን ወደኋላ እንመለስ። ላሊጋ ላይ ሁለቱ ክለቦች ባርሴሎናና ሪያል ማድሪድ በ67 ዓመት ታሪክ ውስጥ ሪያል ማድሪድ የንጉሳውያን ቤተሰቦች፣ ባርሴሎና ደግሞ የምስኪኑ የስፔን ሕዝብ በተለይም የካታላንያን ብሶት መወጫም ጭምር ነበረ። መንግስት ሲበድላቸው በባርሴሎና ጨዋታ ነበረ እንግዲህ ያንን መከፋታቸውን የስፔን የባርሴሎና ደጋፊዎች ወይም የካታላን ህዝብ የሚወጡት ለዛ ነበር። እንደውም ባርሴሎና ሞርዛኔ ክለብ የሚል አንድ መዝሙር ነበራቸው። ምክንያታቸው ግልጽ ነው። በወቅቱ ማድሪድን ማሸነፍ አይቻልም፣ ምክንያቱም ማድሪድ በንጉሳውያን ቤተሰብ ስር የሚተዳደር ክለብ ስለነበረ ማለት ነው። ኋላ ፖርታ ያንን ታሪክ ወደ ኋላ ሄደው ባያነሱትም ነገር ግን ማድሪድ ስልጣንን ይወክላል፣ ባርሴሎና ደግሞ ነፃነትን ይወክላል ብለው ያኔ በንጉሳውያን ቤተሰቦች ሲጨቆን የነበረውን የስፔን ህዝብ በተለይም አብዛኛው ከማድሪድ ውጭ ያለው የካታላን ህዝብን የሚወክል ቡድን ብለውታል ባርሴሎና። እሳቸው ታሪኩን አላነሱትም፣ ግን ውስጠ ወይራው እንደዛ አይነት ንግግር ነበረ በቃለ መጠይቁ ላይ ያደረጉት። ሪያል ማድሪድ ታዲያ ከባርሴሎና ጋር ያለውን ሰጣ ገባ ከቅርብ ጊዜ ወዲህ ሰፋ አድርጎታል። በሱፐር ካፕ ምስረታ ምክንያት ቆሞ እንደነበረ ይታወቃል። በሁለቱ ክለቦች መካከል ያለው ውዝግብ አሁን ግን ባለፉት 20 ዓመታት ባርሴሎናን በዳኝነት ድጋፍ እንዲሰጥ የተደረገ የገንዘብ መክፈል ሂደት ስለነበረ ይሄንን ነገር በማስረጃ በዶክመንት በሰው በሰነድ አረጋግጠናል፣ እናም ይሄንን ለፊፋ አዘጋጅተን እንሰጣለን ብሏል ሪያል ማድሪድ። ከዛ በኋላ ባለፉት 20 ዓመታት ባርሴሎና ከዳኝነት ጋር በተያያዘ የፈጸማቸውን ቅሌቶች ለፊፋ አጋልጠን ፊፋ ፍርድ ይፈርድልናል፣ የተነጠቅናቸው ዋንጫዎች ባለፉት 20 ዓመታት ይመለሳሉ እያሉ ነው ሪያል ማድሪዶች። ውዝግቡ ሌላ በእግር ኳስ አዲስ አጀንዳም የፈጠረ ሆኗል። ባርሴሎና ላይ አንድ የመጨረሻ መረጃ እናክል። በባርሴሎናና በራፊኒያ መካከል ያለው ግንኙነት ውድ ቤተሰቦቻችን ከክረምት አያልፍም እየተባለ ነው። በርካታ የዜና ምንጮች ከዓለም ዋንጫ በኋላ ራፊኒያ ወደ ሳውዲ አረቢያ ያመራል የሚሉ መረጃዎች በአሉባልታ ወይም በሩመር ደረጃ ብቻ ለም በተረጋገጠ መንገድ እየወጡ ይገኛሉና የስፔኑ ስፖርት የተባለም ጋዜጣ አረጋግጦታል። ፋብሪዚዮ ሮማኖ ዛሬ በሰበር ይዞት ወጥቷል ይህንን መረጃ። ራፊኒያ እና ባርሴሎና በክረምት ሊለያዩ የሚችሉበት ሰፊ ድል እንዳለ በስፋት እየተጠቆመ ይገኛል። ጣሊያን እንሂድ። በእርግጥ ኤስ ሚላንን ስናነሳ ይሄንኑ የባርሴሎና ጉዳይ እናነሳለን። ባርሴሎና እንደሚታወቀው ሮቤርት ሌዋንዶስኪን በክረምት ይለቃል። ስለዚህ ኤስ ሚላኖች ይፈልጉታል። ከሰሞኑ ኤስ ሚላን ቤት መነጋገሪያ ከነበሩ ጉዳዮች ውስጥ አንደኛው አንጋፋ ተጫዋቾችን ወደ ቡድኑ ማምጣት ላይ ተጠምደዋል። በሉካ ሞድሪች የጀመረው ስራቸው በእርግጥ ሉካ ሞድሪች ፍሬ አፍርቷል። ዝውውሩ ምናልባት ያን እንደተሞክሮ የወሰዱት ይመስላል። አሁን ደግሞ ሮቤርት ሌዋንዶስኪን፣ ሰርጂዮ ራሞስ፣ ቤርናንዶ ሲልቫ፣ ቲያጎ ሲልቫን
በነፃ ወደ ቡድኑ የማምጣት ፍላጎት አላቸው ተብሏል። እንደሚታወቀው ሮቤርት ሌዋንዶስኪ እንኳን ይለቃል በአመቱ መጨረሻም። የበርናንዶ ሲልቫ ኮንትራት ያራዝም በሲቲ እስከዚህ ሰዓት ድረስ ማረጋገጫ አልተገኘለትም። ሰርጂዮ ራሞስ ነፃ ነው፣ እንደዚሁም ቲያጎ ሲልቫም ነፃ ነው። ስለዚህ የቤርናንዶ ሲልቫ ነው እንጂ ቀሪዎቹን በግል ነው የሚደራደራቸው። ኤሲ ሚላን ሊያገኛቸው የሚችልበት ሰፊ እድል እንዳለ ነው ጋዜጣ ዴሎ ስፖርት ዛሬ በመረጃው ይዞት የወጣው። በፈረንሳይ መረጃ ሰዓታችን አዲስ ግብ ጠባቂ በፓሪስ ሰን ዠርሜን መጣ፣ ሉካስ ቼቭሊየር። የሉካስ ቼቭሊየር መምጣት ደግሞ ለጃሊጂ ዳናሮማ ስንብት ጎን ለጎን የተያዘ ጉዳይ ነበር። እሱ በሲቲ ቤት አሁን ድንቅ ብቃቱን እያሳየ ነው። የቼቭሊየር ብቃት ግን በፓሪስ ሰን ዠርሜን ቤት ሁለት ጎራን ፈጥሯል እየተባለ ይገኛል እና በርካቶችም ለተጫዋቹ ብቃት ደስተኛ አይደሉም እየተባሉ ነው። በዚህ ምክንያት የቡድኑ ሁለተኛ ግብ ጠባቂ የሆነው ሶቭ ናቮንም የጨዋታ እድል እንዲሰጠው ኤነሪኬ ፍላጎት አላቸው እየተባለ ይገኛልና ይህንንም ለቦርዱ ሊያሳውቁ ይችላሉ ተብሏል። ምናልባት እሳቸው ቦርዱን ጋር እንግዲህ በንግግር ያመጡት ተጫዋች ነበረ ለቋሚነት የግብ ጠባቂውን ማለት ነው የቼቭሊየርን መምጣት ለጃሊጂ ዳናሮማ ተተኪ ብቻ ሳይሆን ቋሚ ሆኖ እንደሚመጣ ያውቁ ነበረና አሁን ታዲያ የግብ ጠባቂ ቀመሩ አልሰራምና ምናልባትም ሉዊስ ኤንሪኬ ሁለተኛውን ግብ ጠባቂ እንጠቀም የሚል እቅድን ለቦርዱ ያሳውቃሉ ብሏል። መረጃውን ሌኪፕ ነው ዛሬ በፊት ገጹ ላይ ይዞት የወጣው። ሮቤርቶ ካርሎስ በዓለም እግር ኳስ ታሪክ ውስጥ የሙሉ ተከላካዮች የሚጫወቱበትን መንገድ የቀየርኩ ሰው ነኝ ብሏል። ከመከላከል በተጨማሪም ተከላካዮች ማጥቃትና ለቡድን ግብ አስተዋጽኦን ማድረግ እንዳለባቸው በወሬ ሳይሆን በተግባር ያስረዳውኝ ሰው ነኝ ብሏል። ሮቤርቶ ካርሎስ የቅጣት ምት ግቦቹ አክርሮ የሚመታቸው ከተከላካይ ወደ ሶስተኛ የሜዳ ክፍል በፍጥነት የሚሸጋገረባቸው መንገዶች በጣም አስደናቂ ናቸው። በእግር ኳስ ውስጥ በተለይ አክርሮ የሚመታቸው ኳሶች ደግሞ ፍጹም የተለዩ ናቸው። እናም ልክ አንድን አሰልጣኝ የሆነ ዘመን ላይ የእግር ኳስን አብዮት ቀየረው እንደሚባል ሁሉ እኔ ደግሞ የተከላካይን አብዮት ቀየር ያለው ብሏል ሮቤርቶ ካርሎስ። ምናልባት ቀደም ባሉት ዘመናት በሮቤርቶ ካርሎስ ዘመን የፈረንጆች 2000 መጀመሪያና በዘጠኖቹ መጨረሻ አካባቢ እግር ኳስን ያያችሁ ይህንን ሐሳብ እንዴት ታዩታላችሁ? የዘመናዊ እግር ኳስ በርካታ አባቶች እነገሌ ናቸው ይባላል። ሮቤርቶ ካርሎስ ደግሞ የተከላካዮቹ ነኝ ብሏል። የፕሪሚየር ሊግ መረጃችንን እናስከትል ውድ ቤተሰቦቻችን። በፕሪሚየር ሊግ የመረጃ ሰዓታችን የ15ኛ ሳምንትን ጨዋታ በተመለከተ አጭር መረጃ እናንሳ። የዳኝነት ነገር በፕሪሚየር ሊግ ብዙ ጊዜ ቅሬታ ይነሳበታል። የማንቸስተር ዩናይትድ እና የዌስትሃም ጨዋታ ደግሞ በዚህ ሳምንት ትልቁ ማሳያ ነው። ዩናይትዶች ከሩበን አሞሪም የጨዋታ አቀራረብና ቡድን መሸነፍ ቀጥሎ በጣም ያበሳጫቸው ጉዳይ ዳኛው ነበሩ የወሰኑት ውሳኔ። በእርግጥ ዳኛው ላይ ኤፍኤ ውሳኔ ወስኗል። የ15ኛ ሳምንትን ስታዲያ እናንተ የምትደግፉትን ክለብ ማን በዳኝነት ይመራዋል ካላችሁ አስቶን ቪላ ከአርሰናል፣ ፒተር ባንክስ ዳረን ኢንግላንድ ቫር ላይ፣ በርንማውዝ ከቼልሲ ማይክል ኦሊቨር ይመሩታል። ክሬግ ፓውሰን ቫር ላይ፣ ኤቨርተን ከኖቲንግሃም ፎረስት ክሬስ ካቫና፣ ማንቸስተር ሲቲ ከሰንደርላንድ አንዲ ማድሊ ይመሩታል። ማይክል ሳሊስበሪ ቫር ናቸው። ኒካስል ከበርንሌ ስቱዋርት አትዌል፣ ቶትናም ከብሬንትፎርድ ሮበርት ጆንስ ቫር ላይ ቲሙ ዳሉ። ሊድስ ዩናይትድ ከሊቨርፑል የላንድሮ ስቴዲየም ጨዋታ ነው። አንቶኒ ቴይለር ይመሩታል። ጆን ብሩክስ ቫር ላይ ያሉ። ብራይተን ከዌስትሃም ሳይመን ሆፐር፣ ፉላም ከክሪስታል ፓላስ ሳሙኤል ባሮት፣ ወልቭስ ከማንቸስተር ዩናይትድ ሞሊኒክስ ሰኞ ምሽት የሚደረገውን ጨዋታ ማይክል ሳሊስበሪ በመሀል ሜዳ ዳኝነት ይመሩታል። የሲቲና የሰንደርላንድን በቫር ዳኛ የሚመሩት ሰው የዩናይትድ እና የወልቭስን ጨዋታ በመሀል ሜዳ ዳኝነት ሲመሩ ኒክ ሆፕተን በቫር ዳኝነት ጨዋታውን የሚመሩት ሆናል። እነኚህ 15ኛ ሳምንት ጨዋታን በዳኝነት የሚመሩ አልቢትሮች ናቸው። ቶትናም ደረስን። ሚኪ ቫንደቢን ተከላካይ ነው። ክርስቲያን ሮሜሮ ተከላካይ ናቸው። እነኚህ ሁለቱ የቶትናም ተከላካዮች ናቸው። ዘንድሮ ለስፐርስ 9 ጎሎችን በጋራ ሁለቱ ተከላካዮች አስቆጥረዋል። ክርስቲያን ሮሜሮ ደግሞ በዚህ ሳምንት አቻ ሲወጡ ግብ አስቆጥሮላቸዋል። አንዱ ግብ እንደውም አክሮባቲክ በሆነ መንገድ ያስቆጠረው እንደነበረ አይደረሳም። ከኒካስል ጋር 2-2 ሲለያዩ ሁለቱም ግብ እሱ ነበረ። ሁለቱ ተከላካይ ቢሆንም በጣም ራገን ቶትናምን እየታደጉት ነው። ምናልባት ቶትናም በዚህ ዓመት ካገኛቸው በርካታ ነጥቦችን በአማካኝ የሁለቱ ግቦች በጣም ወሳኝ ነበሩ። ግን የቶማስ ፍራንክን ቆይታም ላያጸኑት ይችላሉ እየተባለ ነው። እነኚህ ውጤት እነኚህ ጎሎች ምናልባት በዚህ ሳምንት የሚደረገው ጨዋታ ለቶትናምና ለቶማስ ፍራንክ ቆይታም አንድ ላይ በጋራ ማለት ነው በጣም ወሳኝነት ይኖረዋል ተብሏል።
ከሰሞኑ ፔፕ ጋርዲዮላን ስማቸውን በተለያዩ ሰዎች እየሰማን ነው። ከሰሞኑ ሊዮኔል አንድሬስ ሜሲ ከእግር ኳስ ዘመናዊ እግር ኳስ አሰልጣኞች ውስጥ አንዱ ጋርዲዮላ ነው ብለው አወድሶት እሱን በብዙ አሞካሽቶ ምስጋናውንም አቅርቦ ጭምር ነበረ። እዚህ ለመድረሼ በእሱ ስር መሰልጠኔ በጣም እድለኛ ነኝ ብሎ አወድሶት እንደነበረ ይታወቃል። አሁን ደግሞ ተረኛው ጆዜ ሞሪኒዮ ናቸው። ጆዜ ሞሪኒዮ እኔ ጡረታ ከመውጣቴ በፊት ፔፕ ጋርዲዮላ እንደ ፖርቶ ያለ ቡድን ይዞ ሻምፒዮንስ ሊግ ዋንጫን የሚያነሳበትን ቀን ማየት እፈልጋለሁ፣ ያኔ እኔ ከእግር ኳስ ጡረታ በጣም አይገርመኝም ብለዋል። የፔፕ ጋርዲዮላን ስኬት እሳቸውም ከምርጥ ቡድንነትና ከገንዘብ ጋር አያይዘው እንደሚያምኑ ብዙ ጊዜ ይከራከራሉ። ጆሴ ሞሪኒዮ እሳቸው በፖርቶ ዋንጫን አንስተዋልና እኔ እንዳረኩት በፖርቶ ሲደግም ነው ጋርዲዮላን ምርጥነት የምቀበሉ ያሉ ይመስላሉ። በጋርዲዮላ በኩል ዘንድሮ ከሲቲ ጋር ዋንጫ ለማንሳት ከአርሰናል በ5 ነጥብ ርቀው ሁለተኛ ናቸው። በሻምፒዮንስ ሊጉም እድሎች አሏቸው። በሁሉ መድረክ ላይ ዘንድሮ ሲቲ ተፎካካሪነቱ አለ። ገና ያው ታህሳስ ወር ላይ ስለሆነ ብዙ ነገሮች ሊፈጠሩ ይችላሉ። በሲቲ በኩልም በሳምንቱ ሌላ በጣም ወሳኝ ጨዋታ በፕሪሚየር ሊጉ እንደሚጠብቃቸው ይታወቃል። ቼልሲ ደረስን። ናችፖንግ ባለፉት 5 የፕሪሚየር ሊግ ጨዋታ አልተጫወተም። ዣራል ሃቷ ከተጫወተ 4 ጨዋታ አልፏል። እንግዲህ ሁለቱ ተጫዋቾች በቼልሲ በተጫወቱባቸው ጨዋታ አንጻር የቼልሲ ደጋፊዎች አሁን ላይ ከቶንሲ አድራቢዮ በተለየ ጆሽ ቺፖንግ እና ዣራል ሃቷን ቡድኑ መጠቀም አለበት የሚል ቅሬታዎችን በማህበራዊ ሚዲያ ላይ እያሰሙ ይገኛሉ። ማሬስካ ላይ አችፖንግን በብቃት ደረጃ እያደገ ያለና በጣም ምርጥ ነው። ዣራል ሃቷ ደግሞ የአያክስ ካፒቴን ነበር። በነገራችን ላይ በጣም ወጣቱ ካፒቴን ነበር፣ የቡድኑ አምበል። ሁለቱን መጠቀም መጀመር አለባቸው ማሬስካ። ቡድኑ ብዙ አማራጮች አሉ። ስለዚህ ቡድን ውስጥ እንደዚህ አይነት አማራጮችን ይዞ እንግዲህ ያለመጠቀማቸው ያናዳል። ይሄም ለቼልሲ ለሰሞነኛ ውጤት ማጣትና ወጥነት ብቃት ችግር ነውና ማሬስካ እነኝንም ተጫዋቾች እድል መስጠት አለባቸው የሚሉ ቅሬታዎች በደጋፊዎቹ ዘንድ በስፋት እየተነሱ ነው። ቼልሲ ባለፉት 3 ጨዋታ 1 ድል 1 አቻ 1 ሽንፈት እንደገጠመው ይታወቃል። ድሉ ባርሴሎናን 3-0 ያሸነፉበት ጨዋታ ነበረ። በስታንፎርድ ብሪጅ 3 ጎል 3 ነጥብ ያገኙበት። በጨዋታው ላይ ስታቪዮ ግብ አስቆጥሮ መነጋገሪያ ተጫዋች ነበረ። ከዛ በኋላ ግን በአርሰናሉም ጨዋታ ግማሽ ላይ ቀየሩት፣ በሊድስም ጨዋታ ግማሽ ላይ ቀየሩት። ቡድኑ በሁለቱም ጨዋታ 3 ነጥብ አላገኘም። ኤስታቪዮ ታዲያ በባርሴሎና ጨዋታ ላይ ያስቆጠራት ግብ ግን የቼልሲ የወሩ ምርጥ ግብ ተብላ ተመርጣለታለች። ጄሚ ካራገር የሳላ ባላንዶርን ለማንሳት በተመለከተ ሲናገር ካስተዋላችሁ ሲቢሲ ስፖርት ላይ በእርግጥ ይቅርታ ጠይቋል። የአፍሪካ ዋንጫ ትኩረት ስለማይሰጠው ብሎ የአፍሪካን ዋንጫ አጣጥሎ ከሌሎች ውድድሮች ጋር አሳንሶት ገልጾ ነበረ። ባሎንዶርን ለማንሳት ይቸግረዋል ብሎ አሁን ደግሞ ሌላ ሀሳብ ይዞ መጥቷል። ሳላ በአሁኑ ጊዜ ስለ ሊቨርፑል ግድ ያለው አይመስለኝም። ከሰንደርላንድ ጋር የነበረውን ጨዋታ መመልከት በቂ ነው። ለተወሰነ ጊዜ በጣም ተነሳሽነት የሌለው ይመስለኛል እና ሊቨርፑል በችግር ውስጥ እያለ ለአፍሪካ ዋንጫ ቢሄድ እጅግ በጣም ራስ ወዳድ ነው እና ስለ ሊቨርፑል ምንም ግድ የለውም እላለሁ ብሏል። አሁን ጥያቄው እዚህ ጋር ነው፣ ሀገር ወይንስ ክለብ? የጄሚ ካራገር ሀሳብ ሳላ ሀገሩን ከሚወክል ይልቅ ሊቨርፑል ችግር ውስጥ ነውና ከሊቨርፑል ጋር ይቆይ፣ የሀገሩን ጥሪ ውድቅ ያደርግ እያለ ነው። ይህን የጄሚ ካራገርን ሀሳብ እንዴት አያችሁት? ምናልባት ሌላ ይቅርታ የሚጠይቅበት ሀሳቡ ይሆን ወይ? መልከታችሁን አድርሱን። ባለፉት 2 ጨዋታ ተሻሽለናል እያሉ ነው አሰልጣኝ አርኔ ስሎት። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ባለፉት 2 ጨዋታ ትልቅ መሻሻል አሳይቷል ብለዋል። አሰልጣኙ ሲናገሩም ባለፉት 2 ጨዋታ ግብ ሳይቆጠርብን ለመውጣት በጣም ተቃርበን ነበር ብለዋል። ከዛ በፊት በነበሩ በ2 ጨዋታ 7 ጎል አስተናግደን ነበር። ስለዚህ ትልቅ መሻሻል መኖሩን ያሳያል ሲሉ ተደምጠዋል። ያው ባለፉት 2 ጨዋታ 1 ግብ ነው የተቆጠረባቸው። አሁን ላይ ሊጉ ሳይሆን ዋናው ዓላማችን ደረጃችን ወደ 4 ውስጥ መመለስ ነው ብለዋል ስሎት። ስለ ሳላ ያነሱት አሰልጣኙ ሁሉም ተጫዋቾች በቋሚነት ለመጀመር በሀሳቤ ውስጥ አሉ፣ እሱ የተለየ ተጫዋች ነው ሲለው አሞካሽተውታል። አሰልጣኝ አርኔ ስሎት በንግግራቸው ወቅት ኮነር ብራድሊ በጨዋታም በቡድን ስብስብ ውስጥ እንደሚካተት አረጋግጧል። በቋሚነት ነው የሚጀምረው ወይንስ ከተጠባባቂ ወንበር በሚለው ጉዳይ ላይ ግን ማረጋገጫ አልሰጡም። ግን እሳቸው ቡድናቸውም እንደተጠናከረ ተናግረዋል።
ስሎት ለተጋጣሚያቸው ሊድስ ተጠይቀው ነበረ። ሊድስ ከባድ ተጋጣሚ ነው። ከቼልሲ ጋር ያደረጉትን ጨዋታ ተመልክቻለሁ። በእያንዳንዱ የ1-1 ግንኙነት ድል ሲያደርጉ ነበር። የነበራቸው ፍጥነት አስደናቂ ነበር። እናም ጨዋታውን 3-1 ረትተዋል። ከሲቲ ጋር ያደረጉትን ጨዋታ ይቻለው 2-0 መመራት ተነስተው አቻ ሆነው ነበር ባለቀ ሰዓት እንጂ የተቆጠረባቸው ብለዋል። ካስታወሳችሁ አሰልጣኝ ዳንኤል ፋርከን 2 ጨዋታ ቀነ ገደብ ነው እድሜ የተሰጣቸው። አንዱ የቼልሲን ጨዋታ እንዲያሸንፉ፣ ሁለተኛው የሊቨርፑልን ጨዋታ እንዲያሸንፉ ነው። የቼልሲን ተወጥቷል። አሁን የሊቨርፑል ይቀራል። ይሄው ጥያቄ ለስሎት ቀረበላቸው። ስሎትም የሚሆነውን ነገር ቅዳሜ ምሽት 2:30 ሲል እናየዋለን ብለው ጉዳዩን አንስተውታል። ያው ለዳንኤል ፋርክ ከተሰጣቸው እድል ውስጥ ቢያንስ ትልቁን ቼልሲን አሸንፈዋል። ሌላ ትልቁን ሊቨርፑልንስ ምናልባትም ሊቨርፑልን አሸንፈው ዳንኤል ፋርክ በሊድስ ሲተርፉ የሆነ ስሎትም ማታ 2 ሰዓት እንጠብቀው 2 ሰዓት ተኩል ቅዳሜ እንጠብቅ ብለዋል። የሊቨርፑልን ግን 14 ጨዋታ ውጤቶች እኒና ወደ ሌሎች መረጃ እንሻገር። ሊቨርፑል ባለፉት 14 ጨዋታዎች ውስጥ ማለት ነው በአራቱ ብቻ ነው ድል ያደረገው። አይንትራክ ፍራንክፈርትን 5-1፣ አስቶን ቪላን 2-0፣ ሪያል ማድሪድን 1-0 እና ዌስትሃምን 2-0። ከዛ አቻ የወጣው አንድ ነው ሰንደርላንድን ጋር 1-1 የተጠናቀቀው። ስለዚህ ባለፉት 14 ጨዋታ ሊቨርፑል 4 ድል 1 አቻ 9 ጨዋታ ግን ተሸንፏል። ከ9 ጨዋታ 4 ተከታታይ ሽንፈት፣ 2 ተከታታይ ሽንፈትና 3 ተከታታይ ሽንፈት ያስተናገደበት ነበረ ቡድኑ። አሁን የመጨረሻ ጨዋታዎችን ብቻ ነጥለን ሁለቱን ብናይ ዌስትሃምን 2-0 አሸንፏል። ሰንደርላንድ ጋር 1-1 ተለያይቷል። አሁን ደግሞ በሲቲ ባለቀ ደቂቃ ግብ ተቆጥሮበት የተሸነፈውን ሊድስ፣ ባለፈው ሳምንት 3-1 ድል ያደረገው ቼልሲን ሊድስን በዚህ ሳምንት ይገጥማሉ። ፈታኙ ጨዋታ ነው፣ እሳቸውም አምነዋል። በቀጣይ መረጃችን ከዚህ ጨዋታ ጋር እያይዘን ለሊቨርፑል ተጨማሪ ጥንቅሮችን ይዘንበት እንመጣለን። ዩናይትድ በትችት ደረጃ በርካታ ትችቶችን በተለይም እንደ ቡድን አሰልጣኝ ሩበን አሞሪምና ተጫዋቾቹ እየተተቹ ይገኛሉ። ምናልባት አሁን ትልቅ ጥያቄ እየተነሳ ያለው አንዳንድ መከራከሪዎችም ሩበን አሞሪም ማንን ቀይረው ያስገቡ የሚል ነው። በተለይም ቡድኑ 1-0 እየመራ ነው። ስለዚህ ውጤት ለማስጠበቅ ነው መጫወት ያለበት ወይንስ ተጨማሪ ግብ ፍለጋ ነበረ መጫወት ያለበት የሚለው ትልቁ ጥያቄ ነው። ምናልባት እሳቸውም 77ኛ ደቂቃ ላይ ዜርኪዚን በኡጋርቴ ቀየሩ፣ መከላከሉን ጥብቅ ለማድረግ ይመስላል። ሁለተኛ በማንቸስተር ዩናይትድ እንግዲህ ቅያሬ ሲደረግ በተለይም ሁለተኛው ጎሉን ያስተናገደው በቆመ ኳስ በመሆኑ ከቅያሬው ምናልባት ይሄ ቅሬታ ሊነሳ ይገባል የሚለው ነገር ነው። አንደኛ ቅያሬው ራሱ ኡጋርቴ፣ ሁለተኛ ጎሉ ከቆመ ኳስ ስለተቆጠረ ዩናይትድ የሚተችበት ነው ወይ የሚለው አንድ መከራከሪያ ነው። ሌላው ግን ማንቸስተር ዩናይትድ 42 ሙከራን አድርጓል። በኦልትራፎርድ 42 ሙከራ በሁለት ጨዋታ ላይ አርጓል። 6 ትልልቅ የግብ ዕድሎችን ፈጥሯል። ከ3.4 በላይ ግብ ማስቆጠር ንጻሬ ነበረው፣ ግን ቡድኑ አልተሳካም። ዳሎት፣ ዶርጉ፣ ኡጋርቴ፣ ኮቢ ሜኑን የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ቤት ብዙ ጥያቄ ያለባቸው በሩበን አሞሪምና በደጋፊ ነው። ኮቢ ሜኑ በሩበን አሞሪም ጥያቄ ይነሳበታል። እንደዚሁም ደግሞ እነ ዳሎት፣ ዶርጉ፣ ኡጋርቴ ደግሞ በደጋፊው ጥያቄ የሚነሳባቸው እንደሆነ ይታወቃል። በጣም አነጋጋሪው ገጠመኝ ግን ዩናይትድ ልክ የአማካኝ ስፍራውን ተጫዋቹን ቀይሮ ሲያስገባ ማኑኤል ኡጋርቴን ሁሌ ይሸነፋል። ማንቸስተር ዩናይትድ በዚህ ውድድር ዓመት ከተቆጠረበት 23 ግቦች ውስጥ 14ቱ የተቆጠሩት ማኑኤል ኡጋርቴ ሜዳ ውስጥ ሆኖ ነው። ኡጋርቴ አማካኝ ስፍራ ላይ እንግዲህ በማንቸስተር ዩናይትድ እያገለገለ ይገኛል። ከተጠባባቂ ወንበር የሚነሳው ግን እሳቸው በስፖርቲንግ ሊዝበን የሚያውቁት አይነት ተጫዋች አልሆነላቸውም። የዩናይትድ ደጋፊዎች መጥፎ ድል ምልክት እያደረጉት ነው። በቶትናም ላይ ተቀይሮ ጎል ገባ። ይልቅ ሲገባ የቶትናም ጎል ሪቻርልሰን ሲያስቆጥር የሪቻርልሰን ኳስ ኦፍሳይድ እንዳይሆን ራሱ ያደረገው እሱ ነበር። በዌስትሃም ዩናይትድ ጨዋታ ተቀይሮ በገባ በ5 ደቂቃ ልዩነት ዌስትሃም ግብ አስቆጠረ። የዩናይትድ መጥፎ ድል አድርገውታል። አሁን ማኑኤል ኡጋርቴን በብቃት ደረጃም በሩበን አሞሪም ቅሬታ የቀረበበት ተጫዋች እንደነበረም ጭምር ይታወቃል። ማንቸስተር ዩናይትድ በዌስትሃም ዩናይትድ ጨዋታ ላይ 27 ኳሶችን ወደ ሳጥኑ አሻግሯል። ከነኛ 27 ኳሶች ውስጥ 4ቱ ብቻ ናቸው የተገጩት በተጫዋቾች በዩናይትድ ወይም የተነኩት። ምናልባት እንደ ቤንያሚን ሼሽኮን አይነት ተጫዋች በጨዋታው ላይ እንዴት ያስፈልግ እንደነበረ በዩናይትድ በኩል ወይም ሻርፕ ነምበር 9 የተባለ ተጫዋች እንደሚያስፈልግ ማሳያ ነው። የሩበን አሞሪም የጨዋታ እቅድ ግን ምንድን ነው የሚለው ነገር አሁንም ግልጽ አይደለም። በክንፍ አጥቂዎቹ የሚያጠቃ እንዳይባል በፓትሪክ ዶርጉ እና በዲየጎ ዳሎም እንደዚሁም ደግሞ በኑሱር ማዝራዊ ነው የሚጠቀመውና ኢንቨርትድ ዊንገር አድርጎ ያጫውታቸዋል። ምናልባት የሱ ቡድን የሩበን አሞሪም ቡድን ምርጥ ሲሆን
እንደ ዲየጎ ዳሎ አይነት ተጫዋቾች የትኛውም ተጫዋች ይሁን በዛ ቦታ ላይ ሲሸለፍ እንዲህ አይነት ግቦችን ያስቆጥራል። በተቃራኒው አማድ ግን አሁንም ቡድኑ የጨዋታ እቅዱ ምንድን ነው በሚለው ጉዳይ ላይ ሌላ ግልጽ ያልሆነ ትላንትና በርካታ ክሮሶች ወደ ሳጥን የሚያረግ ክለብ ግን 4ቱ ብቻ በዩናይትድ ተጫዋቾች የተነኩ ኳሶች ናቸው። ብሩኖ ሚጌል ፈርናንዴስ በዘንድሮው የውድድር ዓመት በጨዋታ አሁንም ትልልቅ ቁጥሮችን ያገኛል። ምናልባት በብሩኖ ፈርናንዴስ በኩል ማንቸስተር ዩናይትድ በብሬንትፎርድ 3-1 በተሸነፈበት ጨዋታ 6.3 ሬቲንግ አካባቢ ያገኝቷል። ከዛ ውጭ ግን ከሃላንድ ቀጥሎ በየጨዋታ በርካታ ትልልቅ ቁጥሮችን በኦፕታ የሚሰጠው አይነት ተጫዋች ሆኗል። ምናልባት ዌስትሃም ላይ ግብ አለማስቆጠሩ እንደ አጀንዳ ሲነገር ነበር፣ ግን ብሩኖ በማንቸስተር ዩናይትድ ቁጥሩ በጣም ትልልቅ ናቸው። የማንቸስተር ዩናይትድ ወሳኝ ተጫዋች መሆኑን አሁንም ቀጥሏል። በነገራችን ላይ እሱ ብቻ አይደለም፣ ብሩኖ ፈርናንዴዝ በዚህ ውድድር ዓመት በርካታ የግብ ዕድሎችን በመፍጠር አሁንም ቁልፉ ተጫዋች ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በርካታ ዕድል ብቻ ሲሆን በፕሪሚየር ሊጉም እሱ ነው። ሌላ ስለ ብሩኖ ካነሳን ብሩኖ ፈርናንዴስ ኦፍሳይድ ከተባለ 1 ዓመት አልፎት ነበረ። ዲሴምበር 4 2004 ከአርሰናል ጋር በነበረ ጨዋታ ኦፍሳይድ ተባለ። ዳግም ዲሴምበር 4 2025 ዓ.ም ከዌስትሃም ዩናይትድ ጋር ኦፍሳይድ ተባለ። በእርግጥ የአማካይ ስፍራ ተጫዋች ስለሆነ ብዙ ከኦፍሳይድ ጋር ግንኙነት ይኖረዋል ተብሎ አይጠበቅም። ዲያጎ ዳሎ ለማንቸስተር ዩናይትድ ጎል የማስቆጠር ዕድል ባገኘ ቁጥርና ስታስቆጥር ደስታን ስትገልጥ በተለየ መንገድ ነው። በተለይም በደጋፊ በኦልትራፎርድ ስቴዲየም ሲሆን ደስ ይላል። ነገር ግን ጎል ማስቆጠር ደስተኛ በሆንም ጨዋታውን ባለማሸነፋችን ግን በጣም ተከፍቻለሁ። ጎሉን በ3 ነጥብ የመቀየር ዕድል ባገኝ ኖሮ አደርገው ነበረ ብሏል። ያው ከዓመታት በኋላ ነው ገቢ ያስቆጠረው። ከዛ ውጪ ከማንቸስተር ዩናይትድ ጋር በተያዘ ፖርቱጋላዊ ሆኖ በኦልትራፎርድ ለማንቸስተር ዩናይትድ ገቢ ያስቆጠረ 4ኛው ፖርቱጋላዊ ሆኗል። አስቀድሞ ክርስቲያኖ ሮናልዶ፣ ሉዊስ ናኒ፣ አልሜዳ ዳኩና፣ ብሩኖ ሚጌል ፈርናንዴስ፣ አሁን ደግሞ ተረኛው ዲየጎ ዳሎ ሆኗል። በማንቸስተር ዩናይትድ በኩል ገቢ ያስቆጠረ ፖርቱጋላዊ ተጫዋች በመሆን ፖል ስኮልስ በማህበራዊ ትስስር ገጹ ላይም ሩበን አሞሪም ኮቢ ሜኖን የያዘበትን መንገድ አልወደደውም። ኮቢ ሜኖን እያበላሸው ነው። ጨዋታ እንኳን መቆጣጠር በማይችል ቡድን ውስጥ ይህ ተጫዋች አለመጫወቱ በጣም ይገርማል። ዩናይትድ ኮቢ ሜኖን ላለማሰለፍ የትኛው የቡድን የጥራት ደረጃ ላይ ደርሶ ነው ኮቢ ሜኖን የሚመርጠው? ዩናይትድ እንደ ቡድን የትኛው ያጫወት ስታይሉ ከኮቢ ሜኖ በታች ሆኖ ነው? በዛ ላይ ኳስን መቆጣጠር የማይችል ቡድን ነው አማካዩ። ስለዚህ እዚህ ቡድን ላይ ኳስን ይዞ መጫወት የሚችል ጥራት ያለው አማካኝ ከኮቢ ሜኖ ውጭ እንዴት ሊገኝ ይችላል? የአካዳሚ ተጫዋቾችን በዚህን ያክል ደረጃ ሲያዙ ማየት እጅግ በጣም ያማል። ይሄ በጣም አሳፋሪ ጉዳይ ነው ብሏል ስኮልስ። አልወደደውም የኮቢ ሜኖን አያያዝ በዩናይትድ። የማንቸስተር ዩናይትድን ነገር ካነሳን ግን ሩበን አሞሪም ዩናይትድን እያሰለጠኑ 13 ወራት ተቆጠረ። በ13 ወር 13 ላላቸው ያ ማለት በአማካኝ በሩበን አሞሪም ስር ማንቸስተር ዩናይትድ በወር 1 ድል አለው እንደማለት ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ በዌስትሃም ጨዋታ ላይ ታዲያ ነጥብ ሲጥል ዳኛው ብዙ ቅሬታ የቀረበባቸው ናቸው። ምናልባት የዩናይትድ ደጋፊዎች ከክለባቸው ቀጥሎ በጣም የተናደዱት በአልቢትሩ ውሳኔ ነበረ። ከዚህ የአልቢትሩ ውሳኔ ጋር በተያያዘ ታዲያ ኤፍኤ ውሳኔ ያሳልፈዋል። አልቢትሩ የ15ኛ ሳምንት የፕሪሚየር ሊግ ጨዋታን እንዳይመሩ ውሳኔ ተወስኖባቸዋል። አንድሪው ኪትን በማንቸስተር ዩናይትድ እና በዌስትሃም ጨዋታ ላይ ለዩናይትድ በተለይም 2 ግልጽ ፍጹም ቅጣት ምቶች ይገባናል በሚል ዩናይትድ ቅሬታ እንዳቀረበባቸው ይታወቃል። በዛ ላይ ደግሞ ጥፋቶች ተሰርተው አልቢትሩ ከዌስትሃም ዩናይትድ የተጫዋቾችን እንግዲህ የቢጫና የቀይ ካርድ አሰጣጥ ጉዳይ ላይ በርካታ ቅሬታዎች ሲያነሱ እንደነበረ ይታወቃል። ከዚህ ጋር በተያያዘ ታዲያ ኤፍኤው እኚህ አልቢትር በቀጣይ ጨዋታ እንዳይመሩ ከውሳኔ ተደርሷል። ያው ለዩናይትድ ምን ይጠቅመዋል ካላችሁ ምንም ነው። በፕሪሚየር ሊጉ በእርግጥ ስህተት ቢሰራ እንኳን ያው ሃዋርድ ዴቭ ወጥቶ ይቅርታ ይጠይቃሉ እንጂ ከዛ የተለየ ነገር እንደማይኖር ይታወቃል። ታዲያ ማንቸስተር ዩናይትድ ወደ ድል የሚመለስበት ሌላ ጨዋታም ከወልቭስ ጋር ያደርጋል። አሁን ወልቭስን መግጠም ለፕሪሚየር ሊግ ለየትኛውም ቡድን በጣም አስደሳቹ ነገር ነው በዚህ ሰዓት ላይ። ምክንያቱም ወልቭስ በፕሪሚየር ሊግ ታሪክ በጣም መጥፎውን ጊዜ እያሳለፈ ይገኛል። ከ14 የፕሪሚየር ሊግ ጨዋታ 2 ነጥብ ነው ያለው። ያ ማለት ውድ ቤተሰቦቻችን 2 ጨዋታቸው ወጣ እንጂ ድል ምን እንደሆነ አያውቅም ይህ ቡድን። ይህንን ቡድን ነው ዩናይትድ የሚገጥመው። ለማገገም በጣም ወሳኝ ነው። ሌላ ለዩናይትድ ጥሩ የሚባለው ሲሆነ የአማካኝ ስፍራውን ተጫዋች ሳይዝ ነው የሚገባው። ጆ ጎሜዝን በ5 ማስጠንቀቂያ ቢጫ ካርድ ምክንያት ጆ ጎሜዝ ወልቭስን በዚህ ሳምንት አያገለግልም። ዩናይትድ ራሱ ሊያስፈርመው የሚፈልገው ተጫዋች ማለት ነው። ዩናይትድ የዌስትሃምን እድል አልተጠቀመም።
አሁን ደግሞ በጣም ምርጥ የሆነ እድል ቀርቦለታል። ወልቭስን ማሸነፍ ነው። ሌላ ምርጡ እድል ለዩናይትድ ደግሞ ሰኞ ነው የሚጫወተው። ተጨማሪ የረፍት ቀኑ ምናልባት በሳምንቱ አጋማሽ እንደመጫወቱ መጠን የቀኑ ልዩነት ላያመጣ ይችላል። ግን የሌሎች ክለቦችን ውጤት አውቆ ዳግም የሚገባበት ሌላ ምሽት ሰኞ ምሽት 5 ሰዓት በሞሊኒክስ ይጠብቀዋል። ለዩናይትድ ተከታታይ መረጃ ይኖረናል። አርሰናል የፕሪሚየር ሊጉ አንደኛ፣ የአውሮፓ ሻምፒዮንስ ሊግ አንደኛ፣ በአውሮፓ 5 ታላላቅ ሊጎች ዝቅተኛ ግብ የተቆጠረበት አንደኛ ቡድን፣ በአውሮፓ 5 ታላላቅ ሊጎች 8 ክሊንሺት ያለው አንደኛ ቡድን ነው። አርሰናል በሁሉም መድረክ ከታች እስከ ላይ ቁጥሮች ተደርድረው ደረጃ ሰንጠረዥ ተደርድሮ ቢታይ በሁሉም መመዘኛ የአውሮፓ አንደኛ ቡድን ነው። በዚህም መሰረት ተከላካይ ክፍሉ በዚህ ረገድ በብዙ ሊደነቅ ይገባል። በዳቪድ ራያ ግብ ጠባቂነት እየተመራ አብዛኛውን ጨዋታ በሳሊባና በማጋሌሽ አሁን ደግሞ በፔሮ ሄንካፔና በሞሽኬራ እየተመራ ይሄንን ሪከርድ ይዟል። አርሰናል አሁን ትልቅ ፈተና ግን የሚጠበቀው ሰዓት የደረሰ ይመስላል። ፕሪሚየር ሊግ ነው። ከአስቶን ቪላ ይጫወታል። ኡናይ ኤምሬ የአርሰናል ደጋፊዎችን ተችተዋል፣ ወቅሰዋል። አለመታገሳችሁ አናዶኛል፣ ማይክል አርቴታ እንደታገሳችሁ እኔም ብትታገሱ ይኖሮ እያሉ ነው ኡናይ ኤምሬ። አሁን በተቃራኒ ሆኖ ይሄን ቡድን ቅዳሜ 9:30 ይገጥሙታል። የመድፈኞቹ አሰልጣኝ ማይክል አርቴታም የእሳቸው ጋዜጣዊ መግለጫ ትንሽ ውስብስብ ነው። ውድ ቤተሰቦቻችን፣ አንደኛ ነገር ስለ ተጫዋች ጋዜጣዊ መግለጫ ሲጠየቁ አጠራጣሪ ነው። አንድ ቀን ስላለን እንመለከተዋለን፣ ቀጣዩ ልምምር ላይ ከተመለሰ እናያለን፣ የሕክምና ምርመራ ውጤት እንጠብቃለን የሚሉት እንጂ በግልጽ አይናገሩም። ለአብነት ያክል ዴክላን ራይስ ለአስቶን ቪላ ጨዋታ መድረሱን እናያለን ያሉት ከአርሰናል ታማኝ ምንጭ የተረጋገጠው 100% ዴክላን ራይስ ጨዋታው ላይ ይገኛል። እንቀጥል። ከሰዓታት በኋላ ልምምድ አለን ያሉት አርቴታ ዴክላን ራይስ ለጨዋታው ዝግጁ መሆኑን ከልምምዱ በኋላ ያለው ብለዋል። በሌላ በኩል ሞሽኬራ የቁርጭምጭሚት ጉዳት እንዳጋጠመው የገለጹት አርቴታ ከጨዋታ በፊት ግምገማ ይደረጋል፣ ስለዚህ ይኑር አይኑር የሚለውን አሁን አላቀም ብለዋል። በተጨማሪም ዊሊያም ሳሊባ ወደ ሜዳ ለመመለስ አሁንም የተወሰኑ ቀናቶች ያስፈልጉታል ብለዋል። ዊሊያም ሳሊባ እና ትሮሳርድ ወደ ሜዳ መመለሳቸው የቀናት ጉዳይ ነው። ስለዚህ በዚህ ጨዋታ ላይ ዊሊያም ሳሊባም ትሮሳርድም አይኖሩም የሚል ይዘት ያለው ሐሳብ ሲሆን ሞሽኬራ ቁርጭምጭሚት ጉዳት ነው ብሏል። ዴክላን ራይስ ይኖራል የሚል ይዘት ያለው ሐሳብ አጋርቷል። ማይክል አርቴታ ይቀጥላሉ። በእሳቸው ጋዜጣዊ መግለጫ ላይ ካነሷቸው ጉዳዮች አንደኛው ጉዳትን በተመለከተ ነው። ምርጥ እድል የሚሰጠን ቡድን ገንብተናል፣ ዋንጫ የማሸነፍ እድል አለን። እኔ በፈለግኩት ደረጃ ነው ወይ ካላችሁኝ እንግዲህ ምላሼ አይደለም። ምክንያቱም በጉዳት እየተሰቃየን ስለሆነ አሁን ላይ ቡድኔ በምፈልገው ደረጃ ላይ ለማለት ትቸገራለሁ። ግን ዝግጁ ሆነን እያንዳንዱን ጨዋታ እንጋፈጣለን። ተጫዋቾቼ በጥሩ ሁኔታ ላይ እና በቦታው እንዲገኙ ማድረግ ይጠበቅባቸዋል። ምክንያቱም ይህ ለጨዋታ በምንዘጋጅበት መንገድ ላይ ተጽዕኖ ያሳድራል እና ተጫዋቾቼ በቡድን ውስጥ ትኩስ ኃይል እንዲኖራቸው በየቀኑ ፈልጋለሁ። ነገር ግን የመጡብን ጉዳቶች ባስተናገድንበት መንገድ እጅግ በጣም ደስተኛ አይደለሁም ብለዋል። ሌላ ነሷቸው ጉዳዮች አሉ። እሳቸው በቡድን ዜና ሃቨርዝን በተመለከተ እና ሜሪኒዮ ሃቨርዝና ሜሪኖን አብረን አጣምረን ለማጫወት ክረምት ላይ ሰፊ ስራ ሰርተናል፣ ግን እድለኞች አይደለንም፣ እስካሁን አልሆነም ብለዋል በሃቨርዝ ጉዳት ምክንያት። ሌላው እሳቸው ስለ ተጋጣሚያቸው አስቶን ቪላ አሰልጣኝ ኡናይ ኤምሬ ያነሳሉ። የኡናይ ኤምሬን የስራ ዘመንና የተነሳሽነቱን ደረጃ ተመልክቻለሁ። ስራዎቹ ስትመለከቱ በጣም አስደናቂ ሰው ነው። ተጨማሪ ተነሳሽነት ያለው ቡድንን ይገነባል። በየሳምንቱ አዲስ ቡድን የመገንባት አቅም ያለው ብሏል። ስለ አስቶን ቪላ ምርጥ ብቃትም ሲጠይቁ በዚህ ፍጥነት ከቀጠሉ ምርጥ ይሆናሉ፣ እዚህ ደረጃ ላይ እኮ የደረሱት ምርጥ ስለሆኑ ነው ብለዋል። በፕሪሚየር ሊጉ ያላቸው ጥንካሬ ፍጹም የተለየ ነው። በዚህ ዓመት ላይ አስቶን ቪላዎች ምናልባት ስለ ኦሌ ዋትኪንስ ያነሱም እድሎችን የሚፈጥር ያገኛቸውን እድሎች ግብ የሚያደርግ ነውና ይህ ለእኛ ስጋት የሚሆን ይመስለኛል። በጥብቅ ከምንከታተለው ተጫዋችም አንደኛው ነው ብለዋል። ስለ ጥር የዝውውር ሁኔታ ተጠይቀው ነበረ። ሁልጊዜም በዝውውር መስኮቱ ላይ ዝግጁ መሆን አለብን። ቡድኑ ለማሻሻልና ለመቀጠል እድሉ ሲፈጠር በሚሆነው ነገር ላይ ተመስርተን ለዛ ክፍት መሆን አለብን ለዝውውሩ ብለዋል። ከአሁኑ ጀምሮ እስከ ቀጣይ ክረምት የዝውውር መስኮት ድረስ ቡድኑ ምን እንደሚፈጠር አይታወቅም። እግር ኳስ ነው። ስለዚህ ለእያንዳንዱ የዝውውር መስኮት ዝግጁ ነን። የቡድኑ ውስጥ ችግር ይፈጥራሉ አደጋ ናቸው ያልናቸውን ቦታዎች ሁሉ እናጠናክርበታለን ብለዋል። በጥር ወር ተጫዋች ይለቃሉ ተብለው ተጠይቀው ነበረ። እስካሁን ምንም አይነት ሁኔታ አጋጥሞን አያውቅም። በአሁኑ ጊዜ ያንን ለማድረግ ምንም አማራጭ እንደሌለ እርግጠኛ ነኝ። ስለዚህ ተጫዋች ለመልቀቃችን እርግጠኛ አይደለውም ብሏል። ወይም ያንን ለማድረግ እቅድ የለንም ሲሉ ተደምጠዋል።
የቀድሞ የቼልሲ ተጫዋች ጆን ቴሪ አትጠራጠሩ የዘንድሮ ዋንጫ አርሰናል ነው ብሏል። በዘንድሮ የውድድር ዓመት ያው በርካታ ሌጀንዶች ለአርሰናል ቅድመ ግምታቸውን እንደሰጡ ይታወቃል። በዋንጫ ደረጃ የቼልሲው ሌጀንድም ጆን ቴሪም ይህንን ሀሳብ አጋርቶታል። የዘንድሮ የፕሪሚየር ሊግ ዋንጫ አርሰናል ይወስደዋል ብለዋል። ከቡካዮ ሳካ ጋር በተያያዘ ከሜዳ ውጭ ከአስቶን ቪላ ጋር ባደረጋቸው ያለፉት 4 ጨዋታ 3 ግብ ተሳትፎ ነበረው። ይህ ተጫዋች 2021-22 ጎል፣ 2022-23 ጎል፣ 2023-24 ላይ ምንም አልነበረውም። 2024-25 አምና አሲስት አድርጓል። አሁን በትልቁ ይጠበቃል። ይህ ጨዋታ ቅዳሜ ምሳ ሰዓት ላይ 9 ሰዓት ከ30 የሚደረግ ጨዋታ ነው። በጨዋታው ዙሪያ በርካታ ሀሳቦች እየተነሱ ነው። በተከታታይ መረጃ ሰዓታችን እኛ ሰፊ ሽፋን እንደሰጠ ነው ይታወቃል። ይሄንን ጉዳይ ላይ ግን ውድ ቤተሰቦቻችን የሳምንቱ መጨረሻ ላይ ነው የምንገኘውና የአሰልጣኞች ጋዜጣዊ መግለጫ ይህ ብቻ አይደለም፣ የሌሎች ታላላቅ ክለቦች ጋዜጣዊ መግለጫ ይጠበቃልና ከጥቂት ደቂቃዎች በኋላ በቀጣይ የዩቲዩብ ገጻችን ላይ ሰፊ መረጃ ይዘን እንመጣለን። ያሁኑን አብቃ።